ሱባኤ እንይዛለን። ሱባኤ ማለት በነገራችን ላይ 7 ማለት ነው። ኦኬ 7 ማለት ነው። ስርወ ቃሉን ስታዩት በዕብራይስጥ 7 ቁጥር የሚለውን ይይዛል እና 7 ማለት ነው። ለምሳሌ አንድ ሱባኤ ስንል 7 ቀኖች ማለት ነው። 2 ሱባኤ ስንል 14 ቀኖች ማለት ነው። 3 ሱባኤ ስንል ድጋሚ ማባዛት ነው ማለት ነው፣ 7ን እየጨመሩ። ስለዚህ ሱባኤ 3 አይነት ሱባኤ አለ በመጽሐፍ ቅዱስ። አንደኛ በግላችን በማቴዎስ ወንጌል ላይ ምዕራፍ 5 እንደምናነበው ኢየሱስ ክርስቶስ ምን አለ? በርህን ዝጋ፣ በስውር ከሚያይ ከአምላክ ጋር ጸሎትን ልመናን አቅርብ። በስውር የሚያይ ጸሎትን የሰማህ አምላክ በግልጥ ደግሞ ይመልስላል አለ። ስለዚህ በግላችን ሱባኤ እንይዛለን ማለት ነው። ሱባኤ ማለት ነው ለኃጢአታችን፣ ለበደላችን፣ እግዚአብሔር ላስከፋ ነው ለሁሉ ነገር ከእግዚአብሔር ጋር የምንናገርበት። ትዳሬ ላይ ችግር ቢያጋጥመኝ እኔ ክርስቲያን ሳይካትሪስት ጋር አልሄድም። ትዳሬ ላይ ፈተና ቢመጣብኝ የሆነ አማካሪ ጋር አይኔን ጨፍኜ ሶፋ ላይ ተኝቼ አይደለም ለፈልፈው። ትዳሬ ላይ ችግር ቢመጣብኝ እኔ እግዚአብሔር ፊት ነው የምንበረክከው። ጾምና ጸሎት ነው እና ሚስቴ የምንይዘው። ክርስትና የሚያዘን ይሄ ነው በነገራችን ላይ እንጂ ዝም ብሎ በቃ ማዘጋጃ ቤት ለማዘጋጀት መንጦልጦል አይደለም። ኦኬ ጾምና ጸሎት ጊዜ ይሰጣቸዋል እነዛ ባለትዳሮች። ስለዚህ በራችንን ዘግተን በየግላችን የምናደርገው ይሄ የግል ሱባኤ ይባላል። ለትምህርት ይሆናል። እጮኛ ልትይዙ ስትሆን ይችላል። ወደ ትዳር ከመጓታችሁ በፊት ሊሆን ይችላል። ስላለባችሁ መንፈሳዊም ስጋዊም ጥያቄ በራችሁን ዘግታችሁ ከእግዚአብሔር ጋር የምትናገሩት ይሄ አንደኛው ምን ይባላል? የግል ሱባኤ ይባላል። ጾም ጸሎት ይደረጋል ማለት ነው። ጾም ማለት በነገራችን ላይ መተው ማለት ነው። 2 ነገሮችን እንተዋለን በጾማችን። ለጊዜው ከምግብ እንከለከላለን። ጉልበትን ኃይልን ከሚሰጡ የስጋን ስሜት ከሚያነሳሱ ምግቦች እንከለከላለን። ታውቃላችሁ በጾም ጊዜ ባል ከሚስቱ ጋር አይተኛም። በክርስትና ቀልድ የለም። በክርስትና ሴት ተገኘች ተብሎ ዝም ብሎ አልጋ ላይ መጋደም አይደለም። ኦኬ ዝም ብሎ በቃ እንዲያው ሲሉት ማደር አይደለም። መንፈሳዊ ደግሞ ጊዜም አለ እኮ። እኛ እኮ እንስሳ ብቻ አይደለንም። እንስሳዊ ባህሪ ብቻ አይደለም ያለን፣ መላእካዊ ባህሪ መንፈሳዊያን ደግሞ ነን እኮ። ስለዚህ ባልና ሚስቶች ትዳራቸው ይባረክ ዘንድ፣ ቤታቸው ይቀደስ ዘንድ፣ በመካከላቸው ትህትና ፍጹም ፍቅር ይሰፍን ዘንድ ሁለቱም ምን ያደርጋሉ? እስቲ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ህይወታችን፣ ስለ ቤታችን እንጸልይ። የእኛን ደስታ የእኛን የስጋ ስሜት ለጊዜው እንተውና እስቲ ደግሞ ከእግዚአብሔር ጋር እናገር ብለው ምን ያደርጋሉ ማለት ነው? ሱባኤ ይይዛሉ። ስለዚህ ጾም ማለት መተው መከልከል ነው። ጾም ማለት ጾመ ከተባለ አንድ ሰው ተወ ተከለከለ ማለት ነው። ስለዚህ ለጊዜው ከምግብ ኋላ ለሁለተኛው ደግሞ ለዘለቄታው ደግሞ ከኃጢአት። ለምሳሌ ጾም ገባ አይደለ? አንዳንድ ሰዎች ይጠጡ ይሰክሩ የነበሩ ሰዎች ጾም ሲገባ አይ በቃ ይበቃኛል ከዚህ በኋላ በሲያውን ደግሞ ልጹም ይላሉ አይደለ? በጣም መልካም ነገር ነው ባይዘው። በዛ በጾሙ በመተዋቸው ልምምድ ውስጥ መጠጣቸውን፣ ሲጋራቸውን፣ ሱሳቸውን ይተዋሉ ማለት ነው። ዳግም እንዳይመለሱበት ኃይል ደግሞ እግዚአብሔር ይሰጣቸዋል ማለት ነው። ስለዚህ ለዘለቄታው ከኃጢአት መተው፣ ለጊዜው ግን ከምግብ መከልከል ነው። መጽሐፍ ቅዱስ እንደሚነግረን ለማዘንም ለመደሰትም ምን አለው? ለመጽሐፍ ቅዱስ ጊዜ አለው። ቦ ጊዜ ለኩሉ ለሁሉ ጊዜ አለው። ክርስቲያን ሁሌ የሚበላ አይደለም። ኦኬ ሁሌ ዝም ብሎ በቃ አይደለም። ደግሞ ምግቡን ትቶ ደግሞ ጾም ጸሎት የሚይዝበት ደግሞ 7 የአጽዋማ ጊዜ ተቀምጦለታል። ኦኬ 7 የአጽዋማ ጊዜ አሉን ታውቃላችሁ። ጾም ማለት ይሄ ነው፣ መተው መከልከል ማለት ነው። እንግዲህ እነዚህ ጾሞች በሁለት ይከፈላሉ። የአዋጅ ጾም አለ እና ደግሞ የግል ጾም አለ። የግል ጾም የምንለው እያንዳንዳችን በኃጢአታችንም ንስሐ ስንገባ ሊሆን ይችላል። እንዳልኩት ወደ ትዳር ልንገባ ስል ሊሆን ይችላል። ወደ እጮኝነት ልንይዝ ሊሆን ይችላል። ወደ ስራ ልንጀምር ስል ሊሆን ይችላል። ሰዎች ጾምና ጸሎትን ይዛሉ በግል። ሁለተኛው ደግሞ የአዋጅ ይባላል። የአዋጅ ማለት ቤተክርስቲያን ልጆቿን ሰብስባ በሉ ኑ በህብረት እግዚአብሔርን በአንድ መንፈስ በአንድ ልቦና ልክ እንደ ነነዌ የዮናስ መጽሐፍ ላይ እንደምታገኙት ማለት ነው። ኦኬ ዮናስን ስታነቡ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስታጠኑ እግዚአብሔር ነነዌ ሊገለብጣት ዮናስን ሂደ ነገራቸው፣ ከኃጢአታችሁ ከበደላችሁ ተመለሱ፣ ጹሙ፣ ጸልዩ በላቸው፣ በምሕረት እንድመለስ ሁሉም ንስሐ ይግቡ፣ ይንበርከኩ፣ ይጹሙ፣ ይጸልዩ አላቸው። ታውቃላችሁ ዮናስን ታሪክ። እምቢ ብሎ ሸሽቶ ብዙ ታሪክ አለው። ከዛ በኋላ ግን ምን አደረገ? መጥቶ እግዚአብሔር ይህችን ምድር ከ3 ቀን በኋላ ይገለብጥባቸዋል፣ ይቀጣቸዋል። ስለዚህ እግዚአብሔር አዝኖባቸዋልና ምን በሉ ሁላችሁም
ንስሐ ግቡ። ኢቭን ጡት የሚጠባ ሕፃን እንኳን ሳይቀር ለ3 ቀን ጡት ተከልክሎ ነበረ በመጽሐፍ ቅዱስ እንደተናገረው። ይሄን ያህል ህዝቡ ንስሐ ገብቶ ነበር። ንጉሱ ሳይቀር ለ3 ቀን አብሮ ከሰው ጋር አመር ለብሶ የንግስና ልብሱን አውልቆ ከዙፋኑ ዝቅ ብሎ አብሮ ከሰው ጋር ጾም ጸሎት ይዞ ነበረ። ንጉሱ። ዛሬም ነገስታቱ ስልጣን ላይ ያሉት በስልጣናቸው በምናቸው የሚመኩ ባለስልጣኖች ዝቅ ብለው ጾም ጸሎት ቢይዙ አገራችን ሰላም በሆነች። አገራችን ከደም መፋሰስ ከጦርነት ወንድም ወንድሙን ከመግደል ሰላም በሆነች ነበር። የቀደሙት መጽሐፍ ቅዱስ የነበሩት መሪዎች ከዙፋናቸው ዝቅ ብለው ለእግዚአብሔር የሚታዘዙ ጾምና ጸሎትን የሚይዙ ነበረ። ጾም ጸሎት ትሁት ያደርጋል። በነገራችን ላይ ጾምና ጸሎት በጣም በጣም ትሁት ያደርጋል። እንዳንመካ፣ እንዳንመጻደቅ፣ እንዳንታበይ፣ ትምክተኞች እንዳንሆን ያደርጋል። ደረታችን እንዳነፈ ያደርጋል። ዝቅ ያደርጋል። የራበው ሰው በየትኛው ጉልበቱ ይደባደባል? አይደባደበም። የራበው ሰው የጠገበ ሰው ነው እንጂ የሚደባደበው። አያችሁ፣ ጾም ጸሎት ዝቅ ያደርጋል፣ ትሁት ያደርጋል፣ ታጋሽ ያደርጋል፣ ትዕግስተኛ ያደርጋል፣ ቁጥብ ያደርጋል። ስለዚህ የግል ጸሎት አለ፣ የአዋጅ ጸሎት አለ። በመጽሐፍ ቅዱስ ሁለቱም ጸሎት ከእግዚአብሔር ዘንድ የተፈቀደ ነው። ሀገር ላይ ለሚመጣ መቅሰፍት፣ ለጦርነት፣ ለበሽታ፣ በሀገራችን ላይ ለሚሆን ነገር፣ በማህበረሰቡ ላይ ለሚሆን ነገር ጾም እና ጸሎት ይያዛል። ትዝ ይላችሁ እንደሆነ የኮቪድ ጊዜ ቤተክርስቲያን ልማዷ ነው። ሌሎቹ ቤተ እምነቶች እየራሳቸው ይኖራቸዋል፣ አላቅም። ለኦርቶዶክሳውያን ግን የተለመደ ነው፣ ህይወታችን ነው። ከ2000 ዓመት በላይ የሆነ ነገር ሲመጣ፣ በሀገር በሽታ ሲመጣ፣ በሀገር ላይ በህዝብ ላይ ነገር ሲመጣ ቤተክርስቲያን ጸሎትና ምህላ ነው የምታደርሰው። ባይዘው ጸሎትና ምህላ ለማን ነው? ለሁሉም እኮ ነው። ለሁሉም፣ ለሚያቃጥሏትም፣ ለሚያርዷትም፣ ካህናቱን ዲያቆናቱን ለሚገሉባት፣ ቤተክርስቲያኗን ለሚያቃጥሉባት፣ አንገታችሁ ላይ ማህተብ አኒ ብለው ለሚያርዷት፣ ለእነሱ ልኮን ሱባኤ የምትይዘው። የኮቪድ ጊዜ ትዝ ይላችኋል አይደለ? ለሁሉ እኮ ነው የተጸለየው። አይ ለክርስቲያን ብቻ ምን? ለኮቪድ ጊዜ ቤተክርስቲያን በቅዳሴ በየዕለቱ ቅዳሴዋ ላይ ለሀገራችን ለኢትዮጵያ ለህዝቦቿን ብላ እኮ የምትጸልየው። ለክርስቲያኖች ብቻ አይደለም፣ ለህዝቦቿ ሁሉ ምህረትን ስጥ፣ የሚዘንበው ዝናብ ባርክ፣ የሚነፍሰውን ንፋስ ባርክ፣ ፍሬ ስጥ፣ እርሻውን አለምልም፣ ሁሉ በጎተራው ያግኝ። በባህር ለሚሄዱ እኮ ይላል ደግሞ ጸሎት ላይ ሰምታችሁ ከሆነ በእንተ ቅድሳለን። በባህር ውስጥ ለሚሄዱ፣ በሰማይ በዚህ ሰዓት በሰማይ ለሚበሩ፣ በመንገድ ላይ ለሚሄዱ ሁሉ እግዚአብሔር በጥባቆት ጠብቀ በሰላም ወደ ፈለጉ ቦታ እንደርሱ ጠበቀ አይለይ እያለች ይኸው ዕለት ዕለት ትጸልያለች። የሆነ ነገር እስኪመጣም አትጠብቅም ቤተክርስቲያን። በሀገር ደረጃ ይመጣ ግን አዋጅ ጾም ትጾማለች፣ ታውጃለች። ስለዚህ እነዚህ ያሉ ማለት ነው። ወደ ሱባኤ ስንመለስ እንግዲህ ሱባኤ የምንለው አሁን ያለንበት ሱባኤ ይባላል። ሱባኤ ማለት ከእግዚአብሔር ጋር የምንነጋገርበት፣ ከእግዚአብሔር ጋር በንስሐ በመመለስ በመጸጸት በአዲስ ማንነት እግዚአብሔር ይቅር እንዲለን በአዲስ ሰውነት ከጾሙ በኋላ በርተን እንድንነሳ ከእግዚአብሔር ጋር ቁርጥ የሆነች ልመናን ይዘን ከእግዚአብሔር ጋር የምንናገርበት ነው። አምላካችን ደጅ የምንጠናበት ነው። ስለ ማህበረሰቡ፣ ስለ ግላችን፣ ስለ ቤታችን፣ ስለ ኑሯችን፣ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ሁሉም የምንጸለይበት ከእግዚአብሔር ጋር የምንናገርበት ሰዓት ነው ማለት ነው። ይሄ ሱባኤ ይባላል። ስለዚህ ሱባኤው በሶስት ይከፈላል። የግል ሱባኤ አለ፣ ከዛ የማህበር ሱባኤ አለ። የማህበር ሱባኤ የሚባሉ ለምሳሌ የጽዋ ማህበር ያላቸው ካላችሁ በጽዋ ማህበራችሁ አድርጋችሁ አንድ ሱባኤ መያዝ ትችላላችሁ። ተሰብስባችሁ ሰንበት ተማሪዎች ለምሳሌ ሰንበት ትምህርት ቤት የሆነ ነገር ቢፈጠር የሆነ ፈተና ቢመጣ ሰንበት ተማሪዎቹ አንድ ላይ ሱባኤ ይይዛሉ ማለት ነው። አያችሁ፣ ይሄ የማህበር ይባላል። ለምሳሌ በገዳም የሆነ ፈተና ቢመጣ በገዳም ያሉ መነኮሳት ሱባኤ ይይዛሉ ማለት ነው። ይሄ የማህበር ሱባኤ ይባላል። ሶስተኛው ደግሞ የአዋጅ ሱባኤ የሚባለው አሁን እኛ እያደረግን ያለ ነው። የአዋጅ ሱባኤ ማለት ነው ቤተክርስቲያን ልጆቿን ሰብስባ ጠርታ በሉ ጾም ጸሎትን አውጃለሁ፣ ስለዚህ ኑ ጹሙ፣ ኑ ጸልዩ ብላ ልጆቿን እያስታወሰች፣ ልጆቿን እየመከረች፣ ልጆቿን ስሙ እያለች በታላቅ ድምፅ እየጮኸች ጾምና ጸሎትን የምታውጅበት ቀን ነው ይሄ ማለት ነው። ይሄ ምን ይባላል? የአዋጅ ሱባኤ ይባላል ማለት ነው። የመጀመሪያው ሱባኤ የያዙ ታውቃላችሁ። የመጀመሪያው ሱባኤ የያዘው ማን ነው? አዳም ነው። ሱባኤ በነገራችን ላይ በኃጢአት ምክንያት የመጣ ነው።
በውድቀት ምክንያት የመጣ ነው። ምክንያቱም አዳም ከገነት ተባረረ። ከገነት ሲባረር ወደ ገነት ለመመለስ እግዚአብሔርን ጠይቆታል። ምህረትን ይቅርታን ጠይቋል እኮ በነገራችን ላይ እግዚአብሔርም አድንሃለሁ ከ5500 ዘመን በኋላ ከልጅ ተወልጄ አድንሃለሁ ብሎ ያን ቃል ኪዳን ፈጸመለት። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ስታነቡ ወደ ሲኦልም ወርዶ የሚለው ትዝ ይላችኋል። በሲኦል ለነበሩት ነፍሳት ነፃነት ተሰበከላቸው የሚለው የዛን ጊዜ አዳምና ልጆቹ ክርስቶስ አወጣቸው። የአዳም ተስፋው ተፈጸመ ማለት ነው። የአዳም ተስፋው ተፈጸመ። ስለዚህ ወደ እግዚአብሔር ለመመለስ ከዛ በኋላ ነቢያቱ ሁሉ ሱባኤ ይዘዋል አይደል? የክርስቶስን ልደት ለማየት ሱባኤ ተይዟል። ከእግዚአብሔር ዘንድ ምሕረት ሱባኤ ተይዟል። ጾም ጸሎት ተይዟል። በጣም ብዙ ጾምና ጸሎት በመጽሐፍ ቅዱስ ታያላችሁ። ለምን? ጾም ምን ስለሆነ ከእግዚአብሔር ጋር መነጋገሪያ። ልክ ለምሳሌ እኔ እና እናንተ በስልክ አይደል እንደዚህ የምናገረው። በማዕከላችን ስልክ አለ፣ አይፎንም ይሁን ሳምሰንግ፣ ከዛ ቲክቶክ አለ፣ ኢንተርኔቱ አለ፣ ምን አለ አይደል? አገናኘን። በቃ ከእግዚአብሔር ጋር የምንገናኝበትን መሳሪያችን ጾምና ጸሎት ነው። ክርስቲያን ያለ ጾምና ያለ ጸሎት ደካማ ነው። ክርስቲያን ያለ ጾምና ያለ ጸሎት ውጊያው ላይ ብቻውን የቆመ ነው። ትጥቅ አልታጠቀም ማለት ነው። የትኛው ውጊያ? ከአጋንንት ጋር ከሰይጣናት ጋር የሚደረገው ውጊያ። ይህ ከስጋና ከደም ጋር ያለውን አይደለም፣ ከርኩሳን መናፍስት ጋር። ከርኩሳን መናፍስት ጋር ያለውን ውጊያ የምትዋጉት በጾምና በጸሎት ነው። በቃ አለቀ። ስለዚህ አንድ ሰው ጾምን አልፈልግም ካለ ምን እያደረገ ነው? ከአጋንንት ጋር ውጊያውን አጋንንትን መቃወም ሳይሆን አጋንንትን መደገፍ ይዝና አጋንንት መኖሪያ ያደርጉታል ማለት ነው። ሰውነቱን ሰይጣን ማደሪያ ይሆናል ነው የሰውነቱ ማለት ነው። ስለዚህ የሰይጣን መጠቀሚያ የአጋንንት ባሪያ ሆኖ ይኖራል ማለት ነው፣ ጾምንና ጸሎትን የሚጠላ ሰው። ስለዚህ ጾምና ጸሎት ይሄ ሁሉ በረከት ይሄ ሁሉ ጥቅም ያለው ነው እና ጾምን በመጾም ብዙ ጥቅም ይገኛል። እንዳልኳችሁ ቅድም ሚስጥራት ይገለጣሉ። ጸጋ መንፈስ ቅዱስ እናገኛለን። ኃይል ብርታት እናገኛለን። ትዝ ይላችሁ እንደሆነ ሙሴ እንኳን ጽላቱን ለመቀበል ወደ ሲና ተራራ ሲሄድ ጾምና ጸሎት እኮ ይዟል። 40 ቀንና 40 ሌሊት እኮ ጾሟል እኮ ሙሴ። ዝም ብሎ እኮ አልተቀበለም። ሄዶ ህጉን ወደ ሲና ተራራ ሄዶ ህጉን ሊቀበል ሲሄድ እኮ ዝም ብሎ አልተቀበለም። 40 ቀንና 40 ሌሊት ጾሟል ሙሴ። ለዚህ እኮ ነው እስራኤላውያን አረ ሙሴ ጥሎን ጠፋ፣ በበረሃ በትኖን ሄደ፣ 40 ቀን ከኛ ተለየብን፣ አይተነው አናቅም እያሉ እኮ ጣዖት ይሰራልን እያሉ እኮ የጣዖት ፍቅራቸው ሆነ ሲያቀነቅኑ የነበሩት እኮ ለዛ ነው። ሙሴን 40 ቀን ስላላዩት። ሙሴ ግን 40 ቀን ታዲያ ምን ይሰራል ቢሉ እየጾመ ነበረ። መጽሐፍ ቅዱስ እንደሚነግረን ኦሪት ዘጸአትን ማንበብ ነው። 40 ቀን እና 40 ከጾመ በኋላ ነው ጽላቱ የተቀበለው። ከእግዚአብሔር ዘንድ በረከትን የምንቀበልበት፣ ጸጋን ኃይልን የምናገኝበት፣ ለጥያቄዎቻችን መልስ የምናገኝበት። ቲክታክ ላይ ጫማው ቁጥር ስንት ይሁንልሽ፣ እድሜው ስንት ይሁንልሽ፣ ደሞዙ ስንት ይሁንልሽ፣ ወገቧ ስንት እንዴት ይሁንልህ፣ መልኳ እንዴት፣ አይኗ እንዴት ይሁንልህ፣ አፏ እንዴት ይሁንልህ እየተባለ ቲክቶክ ላይ ትዳር ከምንመርጥ በርከክ ብለን እግዚአብሔር ሆይ ለእኔ ያሰብካትን ሚስት ስጠኝ፣ እግዚአብሔር ሆይ ለእኔ ያሰብከውን ባል ስጠኝ፣ እግዚአብሔር ሆይ ቤቴን አንተ ስራ። ከእግዚአብሔር ዘንድ ነው ባልና ሚስት የሚገኘው። መጽሐፍ ቅዱስ ምን ይላል? ሀብትና ንብረት ከእናት ከአባት ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ስለዚህ ከእግዚአብሔር ዘንድ ለሚስት እንኳን እኮ ጸሎት ይያዛል። ባይዘወይ እኛ አሁን ላይ ለሚስት ቲክቶክ ነው የምንከፍተው፣ አካውንት ነው ክሬት የምናደርገው ሚስት ለማግኘት ወይም ሚስት ባል ለማግኘት፣ ወንዱ ሴት ለማግኘት፣ ሴቷ ወንድ ለማግኘት ቲክቶክ ነው የሚከፍቱት። ከዛ ስግጥ ማለት ነው ፏፏ ብለው የተገኘውን ዱቄት ተቀባብተው ከዛ በቃ ስግጥ ማለት ነው። በቃ ስግጥ ብሎ ፍጥጥ ብሎ መምጣት ነው አለቀ። እንደዛ ግን አይሆንም። በስግጥና የሚመጣ ትዳር የለም። በስግጥና የመጣ ትዳርም ካለ ስትሰጋገጡ መከራ ነው የምታዩት። ድርቀት ነው የሚሆነው። የሚደማመጥ የለ፣ ጩኸት ነው የሚሆነው። አያችሁ። ከእግዚአብሔር ዘንድ የሚሰጠው ትዳር ግን ከእግዚአብሔር ዘንድ የሚሰጠው ግን ሚስት ከእግዚአብሔር የምትሰጠው ሚስት ከእግዚአብሔር የሚሰጠው ግን ባል ግን ለሴቷ እረፍት ነው፣ ለወንዱ ሴቷ እረፍት ናት። ወንዱ ለሴቷ ምንድን ነው? ቤተክርስቲያን ክርስቶስን እንደወደዳት ወንዱም ሚስቱን እንደዛ ነው የሚወዳት። ጌታ ለቤተክርስቲያን ተገርፎላታል፣ በጥፊ ተመቶላታል፣ ምራቅ ተተፍቶበታል፣ ዝቅ ብሎ እግር አጥቦላታል። ትክክለኛው ባል በጾም በጸሎት የተገኘው ባል ለሚስቱ መስዋዕት የሚከፍል ነው፣ እግሯን የሚያጥብ ነው፣ ትሁት ነው፣ ታዛዥ ነው። በጾም በጸሎት የተገኘች ሚስት እንደ ሳራ ናት።
ጌታዬ እያለች የምትታዘዝ ናት። ዝቅ ብላ የባሏን እግር ለማጠብ አይከብዳትም። ዝቅ ብላ ባሏን ለመታዘዝ ለማገልገል አይከብዳትም። የቤቱ ራስ አንተ ነህ ለማለት አይከብዳትም። ባል ደግሞ ሚስቱን የቤቱ ደግሞ ዘውድ አንቺ ነሽ ለማለት አይከብደውም። ከማን ከሆነ? ከእግዚአብሔር ከሆነ ማለት ነው። ስለዚህ ጾምና ጸሎት ከእግዚአብሔር ዘንድ የሆነችውን ሚስት ከእግዚአብሔር ዘንድ የሆነውን ባል የምንቀበልበት በጣም ልዩ የሆነ መንፈሳዊ ኃይል ነው ማለት ነው። ስለዚህ ያለ ጾምና ያለ ጸሎት አንደኛ ከእግዚአብሔር ጋር ኮኔክሽናችን አይኖርም። ጾምና ጸሎት እግዚአብሔር ደስ የሚያሰኘው ነው። ሐዋርያቱም እንዲጾሙ ታዘዋል። ሐዋርያቱም ጾመዋል። ክርስቶስም ጾሟል። ክርስቶስ የጾምበት ምክንያት ለእሱ አስፈልጎት አይደለም። ለእኛ ግን ምሳሌ አርያ ሊሆነን ጾምን ቀደሰልን፣ ጾምን ባረከልን። አረዘምኩባችሁ እንዴ? አረዝሟል ማለት ነው። አረ ዲያቆን አረዘምም። ዲያቆን ቀጥል፣ ይስማል ዲያቆን። እሺ፣ ስለዚህ ክርስቶስ ኢየሱስ ጾምን የመጀመሪያው ልክ እንደተጠመቀ የመጀመሪያው ያደረገው ተአምርም ከመስራቱ በፊት ስብከትንም ከማስተማሩ በፊት ምንም አይነት ደዌያንን ከመፈወሱ በፊት የመጀመሪያ ያደርገው ምንድን ነው? ጾም፣ ጸሎት። ወደ ገዳመ ቆሮንቶስ አይደል በሰይጣን ይፈተን ዘንድ አይደለም የሚለው 40 ቀን 40 ሌሊት ጾመ፣ ተራበ፣ ተጠማ ጌታ። ለእርሱ ምን ይጠቅማል? ምንም። ለእኛ ግን ጾምን ይባርክልን ዘንድ ጾምን ይቀድስልን ዘንድ ጾሙ አለን ማለት ነው። ክርስቶስ የቃልም የተግባርም መምህር እኮ ምነው ለዛ ነው። በነገራችን ክርስቶስን መምህራችን እኮ እንለዋለን። ለዚህ እኮ ነው ማርያም ሲላት ረቡኒ አለች። መምህሬ ማለት እኮ ነው። መምህር ሆይ ማለት ነው። መምህሯ ኗ፣ ባለውለቷ ኗ፣ 7 አጋንንት ያወጣላት ኗ። በጣም ባለውለቷ ነው ክርስቶስ። ትምህርቱን ታውቋለች፣ ድምፁን ታውቋለች። በጎቼ ድምፄን ያውቃሉ እንዳለ ጌታ ማለት ነው። መምህር አለችው። ክርስቶስ የቃልም የተግባርም መምህር ነው። ሳይጾም ጹሙ አላለንም። ጾምን ሳይቀድስልን ጹሙ አላለንም። ስለዚህ የጾመው ለምንድነው? ለእኛ ምን የምናደርግበትን የአጋንንትን ፈተና ድል የምናደርግበትን። አረስተ ኃጣ ይባላሉ በግዕዙ። የኃጢአት ዋናዎች ማለት ምን? ትዕቢት፣ ስስትና ቅናት። እነዚህን ሶስቱን የኃጢአት ራሶች የተባሉትን የቀጠቀጠበት ክርስቶስ፣ ድል ያደረገበት ክርስቶስ። እኛም ድል ማድረግ የምንችልበትን ምን ሰጠን? ጾምና ጸሎት ሰጠን። ስለዚህ ጾም ጥቅም የለውም የሚል ሰው ከክርስቶስ ጋር ነው መጀመሪያ የሚጣላው፣ ክርስቶስን ነው የሚቃወመው። ክርስቶስ አምላካችን ክብር ይግባውና ያደረጋቸው ነገሮች ሁሉ በግምት የተደረጉ አይደሉም። እያንዳንዱ ነገር ውስጥ ለእኛ የሚጠቅም ነገር የተደረገው፣ ለእኛ ትርፋችን የተደረገው፣ ለእኛ ሕይወት ትምህርት ይሆን ዘንድ ነው። ለእኛ መንገድ እረፍት ይሆን ዘንድ የተደረገው እያንዳንዱ ነገር ጌታ ዝም ብሎ በግምት አላደረገም። ሁሉ ነገር ለእኛ ለጥቅማችን የተደረገልን፣ ለጥቅማችን። መወለዱ ለጥቅማችን ነው። መጾሙ ለጥቅማችን ነው። መጠመቁ ለጥቅማችን ነው። ለእርሱ ምን ይረባዋል? ለጌታ ምን ይረባዋል? ምንም እኮ አይረባውም። አዎ መምህርና ጌታችሁ ነኝ እኮ ብሏል። መምህርና ጌታችሁ ሰውን ግን ዝቅ ብዬ እግራችሁን አጠብኳችሁ አለ። ስለዚህ እሱ ምንድን ነው? መምህርና ጌታ ነው። ለእርሱማ ምን ይጠቅመዋል? ይልቅ ግን ለእኛ አርያ ምሳሌ የሆነ ዘንድ ምን አለ ጌታ? እኔ በልቤ ትሁት ነኝ አለ ጌታ። ከእኔ የምንበሉ ተማሩ። በቃ ከጌታ ብዙ ነገር እንማራለን። ከተማርናቸው ብዙ ነገሮች ውስጥ ጾምና ጸሎት ነው። ስለዚህ ጾምና ጸሎት የክርስቲያን ሕይወት ነው። በቃ ግዴታ ነው። አለመጾም አይቻልም። እደግመዋለሁ፣ ክርስቲያን ሆኖ አለመጾም አይቻልም። ክልክል ነው፣ ነውር ነው፣ በጣም የተወገዘም ነው ባይዘው። ይሄ ስል ግን በሽተኞች፣ እናቶች፣ እርጉዞች፣ በመድኃኒት የሚሄዱ በመድኃኒት የሚጠቀሙ በተለያየ በሽታ ውስጥ የሚያልፉ ሰዎችን ይመለከታል? አይመለከትም። እነሱ ግን ይህን ያላረጉት ጾምን ጠልተው አይደለም። ከጤናቸው ችግር ካሉበት ሁኔታ አንጻር መብላት አለባቸው። የሚያስፈልጋቸው ሰውነታቸው የሚያስፈልግ ንጥረ ነገር ያስፈልጋቸው ሊሆን ይችላል። እነሱ ግን ይሄንን ደግሞ ጾሙን በምን ያካከሱታል? ማካካስ ስላችሁ እንዲያው ቃሉን ለመግለጽ ነው እንጂ በምን ያደርጉታል? ቢበሉም እንኳን ያልተቋረጠ ጸሎታቸውን ያደርጋሉ።
ከበሉት ላይ ለነዳያን ያካፍላሉ፣ ለድሆች ያካፍላሉ። ኦኬ እንዲሁ ደስ እያላቸው ማለት ለሚበሉት። በነገራችን ላይ መጾም ጥቅም እንዳለው ስለሚያውቁ እንዲሁ በቃ ውይ እንኳን በሽተኛው እንኩኝ ይሄን ክትፎ እንድበላ እንኳን በቃ እንዲሁ በሽተኛው እንኩኝ እንዲሁ ያን ጾም እንዲሁ ሰልችቶኝ ነበር የሚሉ ከሆነ ይሄ ምን ጥቅም አለው? ጌታዬ ፈውሰኝና ልጹም፣ እርዳኝና ልጹም፣ እንዲሁ ከበሽታ ያላቀኝና ለውለታ፣ ለፍቅር፣ ለቸርነት። እንዲህ ስለ ክርስቶስ እኮ አንገት ይሰጣል። ስለ ምግብ የሚጨነቅ ሰው እኮ ገና ክርስቶስ አልገባውም ማለት ነው። ስለ መብላት ስለ ሆዱ የሚያስብ ሰው ሆዱ አምላክ የሆነበት ሰው የክርስቶስ ፍቅር በእርሱ አልገባውም ማለት ነው። ገና የክርስቶስ ፍቅር የገባው ሰው መብላት አይደለም ትዝ የሚለው። በነገራችን ላይ ውለታው የጌታ ውለታ ያለበት ሰው ውለታው ሲገባን እኮ በነገራችን ላይ አንገት እንኳን ይሰጣል እኮ። ሐዋርያቱን ተመልከቷቸው። የትኛው ሐዋርያ ተንደላቆ ኖረ? የትኛው ሐዋርያ ተመችቶት ኖረ? ይችላሉ እኮ ተንደላቆ መኖር። ቀላል ነው። ክርስቶስን መካድ ነው። ተንደላቆ ለመኖር ክርስቶስን መካድ ነው። ተንደላቆ ለመኖር መስማማት ነው። ከሮማውያን ጋር ከአይሁዶች ጋር መስማማት እኮ ነው። ቀላል ነው እንዴ! ያ ሁሉ መከራ ምን አስፈለገ? ዋሽቶ ማለፍ ይቻላል። ግን ነው የሐዋርያቱ ህይወት ያውቁታል። አገራችን በሰማይ ነው። ይሄ ነው በቃ ህይወታቸው። እቺ ምድራዊ፣ እቺ ዓለማችን ጊዜያዊ ናት፣ ኪራይ ናት። አገራችን በሰማይ ነው። ለምሳሌ እናንተን የቤት ዛሬ ብትመጡ 1 2 ቀን 3 ቀን ትቆዩ ይሆናል። ከዛ በላይ ግን እንደማትቆዩ ታውቁታላችሁ። ስለዚህ ምን ትሄዳላችሁ? እንደማትቆዩ ስለምታውቁ ምን ታደርጋላችሁ? ብሰድባችሁም ብገላምጣችሁም ምን ብላችሁም ትችሉታላችሁ። አትኖሩማ ከኔ ጋር አይደል? የሆነ ሰው ቤት ሄዳችሁ ባይመቻችሁ አልጋው እንደማትቆዩ ስለምታውቁ ትችሉታላችሁ። የሆነ ሰው ቤት ሄዳችሁ ፊታቸውን ቢለዋውጡባችሁ ቢገላምጧችሁ ትችሉታላችሁ። ለምን? እንደማትቆዩ ስለምታውቁት። ይህች ምድር እንደዛ ናት። ይህች ምድር እንደዛ ናት። ፈተናዋ፣ መከራዋ፣ ውጊያዋ ይበዛብናል። ቻል አድርጉት። ምክንያቱም አንቆይባትም፣ እንሄዳለን። ወደ ረፍታችን እንሄዳለን። ሙሽራው ክርስቶስ ይመጣል፣ ይወስደናል። ተስፋችን ሙሉ ነው በክርስቶስ። እመጣለሁ እኔ ወዳለሁበት ደግሞ ስፍራ እመጣለሁ ብሏል ጌታ። ስለዚህ ገና አገራችን በሰማይ ነው። ሰማይ ነው ብለው ስለሚያምኑ የድሎት የመንደላቀቅ የምቾት ምናምን ህይወት አስጨንቋቸው አያውቅም። ገንዘብ ምናምን አስጨንቋቸው አያውቅም። አይሰሩም እኮ ይሰራሉ እኮ። ጳውሎስ እኮ ድንኳኑ ይሰፋል እኮ። ቀን ቀን ድንኳኑ እየሰፋ እኮ ይተዳድራል እኮ። ለዕለት ጉርሱ የሚሆነው ነገር ይሰራል። ሰነፍ አይደለም። ስግብግብ ግን አይደሉም። አታላይ አጭበርባሪ ግን አይደሉም። ገንዘብ ወዳጅ ግን አይደሉም። ለገንዘብ ሲሉ ክርስቶስን የሚክዱ አይደሉም። ለገንዘብ ሲሉ ለሆነ ረሃብ፣ ለሆነ ጥቅም፣ ለሆነ ዝና፣ ለሆነ ጭብጨባ ሲሉ ለሆነ ሽልማት ሲሉ ይሸለሙ ነበር እኮ ክርስቶስን ቢክዱ። አቤት የሚሰጣቸው ንግስና፣ የሚሰጣቸው ልብስ፣ የሚሰጣቸው ወርቅ፣ ለይሄ ሁሉ ግን ምንማቸው ነው ለነሱ የሚንቁት ነገር ነው። ከሀብት በላይ ሀብት፣ ከእንቁ በላይ እንቁ፣ ከወርቅ በላይ ወርቅ ኢየሱስ ክርስቶስን ይዘዋል። ስለዚህ ሁሌም ደስተኛ ነበሩ። ሁሌም ደስተኛ፣ ሁሌም መሳቅ ነው። ይታሰራሉ፣ ይስቃሉ። እስር ቤት ሄዳሉ፣ ይስቃሉ፣ ይዘምራሉ። ሲያስሯቸው ይዘምራሉ፣ ሲያስሯቸው ምንም በቃ። ለምን? ሀገራቸው በሰማይ ስለሆነ። ስለዚህ አገሩ በሰማይ የሆነለት ሰው ጾምና ጸሎትን ይወዳል ማለት ነው። የስጋ የምቾቱንና ድሎቱን መንደላቀቁን አይደለም ያው። ሀብት ጸጋ ቢኖረው እንኳን ለክርስቶስ ነው የሚያደርገው። ክርስቶስ ደስ የሚያሰኘው ነገር ያደርጋል። ለድሆች ያካፍላል፣ ለተራቡት ያካፍላል፣ ለተጠሙት ያካፍላል። ገንዘብ አለኝ ብሎ ዝም ብሎ ሲበላ ሲያግበስብስ አይውልም። እንዲሁም ያካፍላል ላጡት፣ ከእሱ እየከፈለ እኔ ጠግቤ ያለው እኔ ጾሜ ለሌሎቹ ልስጥ እያለ እንዲሁም ያደርጋል። እኔ ትቼ ለወንድሞቼ ይሁን እያለ። ስለዚህ ጾምና ጸሎት በጣም ብዙ ጥቅም ነው ያለው። ብዙ 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 ለእኛ ለክርስቲያኖች። ላጠቃል መልእክቴን በዚህ ጾምና በዚህ ጸሎት ከእግዚአብሔር ጋር ተነጋገሩ። ወረቀት የሌላችሁ ሰዎች ከእግዚአብሔር ጋር ተነጋገሩ። ትዳር የምትፈልጉ ሰዎች ከእግዚአብሔር ጋር ተነጋገሩ። ትዳራችሁ ደግሞ ትንሽ መንገጫቀጭ ፈተና ያጋጥመው ከእግዚአብሔር ጋር ተነጋገሩ። ልጆች በትዳር ካልመጡ
ከእግዚአብሔር ጋር ተነጋግሩ። እግዚአብሔር ማህፀብን ይፈታል። እግዚአብሔር ልጅን ይሰጣል። ልጆችን የሚሰጥ እግዚአብሔር። ልጆች የእግዚአብሔር ስጦታ ናቸው ይላል መጽሐፍ ቅዱስ። ሰው ስለተኛ አይደለም ልጅ የሚወልደው። በነገራችን ላይ እግዚአብሔር ስለፈቀደለት ነው ልጅ የሚወልደው። ስለዚህ ልጅም የሚሰጠው ከእግዚአብሔር ዘንድ ነው። ስለዚህ ጸልዩ። በፈተና በመከራ ውስጥ ያላችሁ ካላችሁ ጸሎትን አታቋርጡ፣ ጾማችሁን አታቋርጡ። እንደሚገባችሁ ለምሳሌ በተለያየ ሀገር በተለያየ ሁኔታ ያላችሁ ሰዎች አላችሁ። መጾም የሚከብድበት ከምትሰሩበት ስራ አንጻር ባለ አይምሮ አይደላችሁ? ህሊናና አይምሮ አላችሁ አይደል? በቃ አይምሯችሁ እንዴት ነው ይህን ነገር ማስተካከል የምችለው? እንዴት ነው በማይመች ሁኔታ ውስጥ አመቻችቼ ልጾም የምችለው? ለሰው መናገር ሳይጠበቅባችሁ ከእግዚአብሔር ጋር እየተነጋገራችሁ ከንስሐ አባታችሁ ጋር እያወራችሁ እኮ መጾም ትችላላችሁ። በነገራችን ለእያንዳንዱ ነገር እኮ መፍትሄ አለው። የለውም? መፍትሄ እኮ አለ። እውነት እንናገር ከተባለ ለእያንዳንዱ ነገር መፍትሄ አለው። ትልቁ ነገር ማድረግ ነው። ቅድሚያ የምንሰጠውን ቅድሚያ መስጠት፣ የሚከተለውን ማስከተል። ክርስትና በጣም ደስ የሚለው ህይወት ይሄ ነው። በመከራ ውስጥ ጣፋጭነቱን፣ በስደት ውስጥ ጣፋጭነቱን፣ በየትም ቦታ ክርስትናው በመከራ ውስጥ ሁሉ እየታሸ የሚወጣ የሚታይ ነው። ስለዚህ ከእግዚአብሔር ዘንድ ምን የምንቀበልበት ነው ማለት ነው። ምንም ጥያቄ ካላችሁ ይህን ሱባኤ ተጠቀሙበት፣ ይህን ጸሎት ተጠቀሙበት፣ ይህን የጾም ጊዜ እድል ተጠቀሙበት። አንድ ሁለተኛ፣ በዚህ በሱባኤ በጸሎታችን ጊዜ ከክፉ ነገር እንጠበቅ። ከክፉ ስድድብ፣ ከሐሜት፣ ከጥላቻ፣ ከዘረኝነት፣ ወንድም ከወንድም ከማሳደድ፣ እህት እህትን ከማሳደድ፣ የኔ ዘር ይበልጥ፣ የኔ ዘር ያንስ፣ የኔ ዘር ከዚህ ሁሉ ውጡ። ክርስቶስ ከዘር ከቀለም ከቋንቋ ሁሉ ዋሽቶናል። ክርስቲያን ነኝ የሚል ሰው አገሩ በሰማይ ነው። አዎ ብሔር ይኖረው ይሆናል። አዎ የተወለደበት የሆነ ብሔር ጎሳ ይኖረው ይሆናል። መልካም ነው። ብሔሩና ጎሳው ግን ምድር ላይ የሚቀር ነው፣ አፈር ነው። የሞተ ጊዜ ሲወጣ ዲግሪ ወጣ እኮ አይባልም፣ ይባላል። እኔ አሁን ለምሳሌ ዲግሪ አለኝ፣ በኮምፒውተር ኢንጂነሪንግ ዲግሪ አለኝ። ከቤት ስወጣ ኮምፒውተር ኢንጂነሩ ወጣ ነው ይባለው ወይ? እኔ ኢንጂነሩ የእኔ ኢንጂነር ብሎ የሚያለቅሳለ የለም። ማን ነው የሚባለው? ሬሳው አለቀ። ሬሳው ወጣ፣ ሬሳው ተቀበረ፣ አለቀ። ስትሞት ውይ አማራው ወጣ፣ ውይ ትግሬው ወጣ፣ ውይ ኦሮሞ ወጣ፣ ውይ ሼናሻ ወጣ፣ ውይ ሰባት ቤት ወጣ የሚላለ የለም። ይሄ የምንመካበት የምንመጻደቅበት ነገር ሁሉ አፈር ነው፣ ይቀራል። ተከትሎ ሰማይ ቤት አይመጣም። ስለዚህ አዎ ብሔርን ውደድ፣ ጎሳህን ውደድ፣ አክብር፣ አፍቅር፣ ጥሩ ነው። ሌላውንም ደግሞ በአንተ ልክ ውደድ፣ እንደው ከቻልክ እጥፍ ውደድ። ክርስቲያን ከሆንክ ማለት ነው። ሰይለው አይመለከተኝም። ሌላው በትምህርቱ ያስተምር የሚያስተምረው። ክርስቲያን ግን እንደዚህ ነው። ከዘር ከቋንቋ ከቀለም የተዋጀ ስለሆነ ሁሉንም ይወዳል። ለእሱ ሁሉም እኩል ነው። ለምን? አገሩ በምንድን ነው? በሰማይ ነው አገሩ። በሰማይ ደግሞ ዘር የለም። በሰማይ ደግሞ ቀለም የለም። በሰማይ ደግሞ ጎሳ የለም። በሰማይ ሁላችንም አንድ ነን። አንድ አባት አለን። በቃ አለቀ። ስለዚህ በጾም በጸሎታችን ጊዜ ከክፋት እንራቅ፣ ከዝሙት፣ ከመጠጥ፣ ከስካር፣ ከማበድ፣ በቃ ከጭፈራው ሁሉ ደግሞ እንረጋጋ፣ እንጥቆ በቃ እስኪ ደግሞ ለእግዚአብሔር ብለን ደግሞ እንዲሁ ለራሳችን እንደዚሁ እንደጨፈርን ሞት ቢመጣስ? እንደዚሁ እንዳላገጥን እንደዚሁ እንደቆሸሽን ሞት ቢመጣስ? ንስሐ ሳንገባ የበደልነውን ሳንመልስ የቀማነውን ሳንመልስ የበደልነውን ሳንክስ እግዚአብሔር በድያለሁ በደለኛ ነኝ ሳንል ሞት እኮ አለ። ስለዚህ እንደሚሞት ሰው እንኑር። ነገ ትሞታላችሁ ብንባል እንዴት ነው የምንኖረው? ታውቁት አይደል? እንዴት አኗኗራችን በቃ ከኛ መሃል እግዚአብሔር መልአኩን ልኮ በል ነገ ሟሽ ነው ቢለን እንዴት ነው ዛሬን የምንኖረው? የተሰጠ 12 ሰዓት ነው። 12 ሰዓት እንዴት ነው የምናሳልፈው? በቃ እስከዛ ሰዓት ለምን እንደዛ እስክንባል እንጠብቃለን? ዛሬ ለምን እንዳይሞት ሰው አንኖርም? ዛሬ ሞቱን ተሸክሞ እንደሚኖር ሰው ለምን አንኖርም? ስለዚህ ከቂም፣ ከበቀል፣ ከቁጣ፣ ከስድብ፣ ከክርክር፣ ከሐሜት እንውጣ። ከነዚህ ሁሉ እንውጣ በጾማችን። እግዚአብሔር ደስ የሚሰኝበት ይሄ ስለሆነ ከእግዚአብሔር ምሕረትን የምንቀበልበት ጾም ይሄ ስለሆነ
ከእግዚአብሔር ጸጋን የምንቀበልበት ስለሆነ ረጅም ጊዜ ጾመናል፣ ረጅም ዓመታቶች ጾመናል በእድሜያችን ልክ ግን መልስ አላገኘንም። ለምን ይመስላችኋል? እግዚአብሔር ደስ የሚያሰኘው ጾም አልጾምንም። በልማድ ነው የምንጾመው። ምግብ ተውን እንጂ ኃጢአት አልተውንም። ምግብ ቀየርን እንጂ ሰውነታችን ወደ ቅድስና አልተቀየረም። አሁንም ርኩሰት ውስጥ ነን። በልማድ ነው የምንመላለሰው። ልማድ ደግሞ ህይወት አይሆንም። ልማድ ስለሆነ ስለዚህ በጾማችን እነዚህን ሁሉ እናድርግ። እግዚአብሔር ደስ የሚሰኝበትን ነገር እናድርግ። በጾም ጊዜ መንፈሳዊ መጽሐፍትን አንብቡ፣ መንፈሳዊ ትምህርቶችን ተማማሩ፣ መንፈሳዊ ነገሮችን አብዝታችሁ እናድርግ። ቤተክርስቲያን ያላችሁ ሰዎች በተቻላችሁ መጠን ወደ ቤተክርስቲያን ገስግሱ፣ ሂዱ፣ ተጠቀሙበት ሰዓቱ። ኦኬ። ቤተክርስቲያን ደግሞ የሌላችሁ ሰዎች ደግሞ በቤታችሁ ዩቲዩባችሁንም ከፍታችሁ ቲክታክም ትምህርት ያለበት ከፍታችሁ ምርጫ ነዋ። ሁሉ በእጃችሁ ስላለ ማለት ነው። ኦኬ። ስለዚህ በዚህ ጾም እግዚአብሔር ደስ የሚያሰኘው ነገር እናድርግ። በተረፈ ስለ ሀገራችን እንጸልይ፣ ስለ ህዝቦቿ እንጸልይ፣ ስለ ፍቅርሲዝም እንጸልይ፣ ስለ ሙስሊም ወንድሞቻችን እንጸልይ፣ ስለ እምነቲዝም እንጸልይ፣ ስለ ላጲሲዝም እንጸልይ። እርሳሲዝምን ከመጣ እርሳሲዝምን እንጸልይለታለን፣ ችግር የለውም። ዛፊዝም ከመጣ ዛፊዝም፣ ቅጠሊዝም ምንም ችግር የለውም። ጢጥዝም ከመጣ ጢጥዝም ምንም ዚህም እያሉ እየጨመሩ ይምጡ። ብቻ ነው የምንቸገረን። ጎማዚም ብሎ የሚመጣ ካለም ለነሱ ሁሉ እንጸልይ። በነገሮች ሁሉ እግዚአብሔር ሁሉንም እንዲረዳ እንጸልይ። ለሚያሳድዱ፣ ለሚገሉ፣ ለሚሰድቡንም እንጸልይ። እግዚአብሔር ልቦና እንዲሰጥ፣ እግዚአብሔር ይቅር እንዲላቸው፣ እግዚአብሔር ወደ በረቱ እንዲመልስላቸው፣ ከኛ ክፋት ነገር እንዳይመለስ፣ ከኛ ቂም በቀል እንዳይመለስ፣ ከኛ ስድብ እንዳይመለስ። ለሚሰድቧችሁ መርቁ ተብለናል። የሚጠሏችሁን ውደዱ ተብለናል። የሚጠሏችሁን ብትጠሉማ ምን አይደለም ምን ዋጋ? ይሄንማ አሕዛብ ያደርጉታል አለ ጌታ። የሚወዷችሁንም ብትወዱ ይሄንንም አሕዛብ ያደርጉታል። አሕዛብ የሚወዷቸውን ብቻ ነው የሚወዱት። የራሳቸውን ወገን ብቻ ነው የሚወዱት። የራሳቸውን ወገን ብቻ ነው በቃ የተለየ ነገር ሰላምታ የሚያቀርቡት። ይሄማ የአሕዛብ ሕይወት ነው። ኦኬ። እናንተ ግን የኔ መሆናችሁን ታውቁ። ምንድን ነው አለ? የሚረግሟችሁን የሚጠሏችሁን ስትወዱ ስታፈቅሩ፣ ያን ጊዜ የክርስቶስ መሆናችሁ ይታወቃል አለ ጌታ። ስለዚህ በዚህ ሁሉ ውስጥ ነው ማለፍ ያለብን ማለት ነው። በጾማችን ጊዜ እንግዲህ እንደ ትናንቱ አይደለም። በቃ ዛሬ በእውቀት በእውነት በንጽህና በቅድስና ቢቻል ወደ ስጋው ደግሞ እየቀረብን ለንስሐ እንድንበቃ እያደረግን በጾም በጸሎት ከምንበላው እያካፈልን መተው ስለሆነ ማለት ነው ጾም ማለት። ስለዚህ ይህን ሁሉ እያደረግን እግዚአብሔር ደስ የሚሰኝበት የሚሆን ራሳችንን እንጠብቅ። ቲክቶክ ላይ በምታዩት ነገር እንዲ አትማረኩ። እንደምታዩት ውጡጥ ያለ ነው ቲክቶኩ። ድራማ የበዛው ነው። ሰዎች ግራ የተጋቡበት ነው። ዛሬ ይስቃሉ፣ ነገ ያለቅሳሉ። የሆነ ገመድ በጣም እኮ የሚገርም ነው። ገመድ ላይ አንዷ ራሷ ልታንጠለጥል ቪዲዮ እየሰራች አይቼ ቅድም ገመድ ላይ ልታንጠለጥል ራሷን እውነት ውሸት አላቅም ሙሉ የለም እና ገመዱ ላይ ጨርቅ አረገች። ከዛ እኔ ማየት ፈለግ ኮመንቱን ነው። ኮመንቱ ላይ ምን ቢሎ ብጽፍ ጥሩ ነው? እናቱ እንትኑ ወፈር ያለው ግንድ ጋር አድርጊው፣ ቀጭኑ ብዙም አያዋጣሽም፣ ተሰብሮ ይወድቃል፣ ትወድቂያለሽ። አንድ ኮመንት ያነበኩት። ሁለተኛው እንደው ገመድ አይሻልም ነበር? አንገት ጋር ለመግባት እኮ ጨርቁ ብዙ አይመችም። ሶስተኛ ያነበኩት እንግዲህ አደራስ እንትን ብለሽ ምንድነው ስትሞቺ ንገሪኝና እንዳይቋረጥ ላይቭ እንዲያው በቃ በደንብ አስተካክለሽ ካሜራውን አንግሉን አስተካክለሽ። አያችሁ የኛ ነገር በቃ ምንም የማይገደን ሆነ ማለት ነው። ምንም የማይገደን። በፊት እኮ እንደነግጥ ነበር። ሰዎች እንኳን የቀልብ ያደርጉት እኮ እንደነግጥ ነበር። ደንግጠን እኮ እናስቆም ነበር። አሁን ግን ምን ሆነ? ምንም አይመስለን። ሞትን ለመድ ነው፣ ኃጢአትን ለመድ ነው፣ ክፋትን ለመድ ነው፣ ነውርን ለመድ ነው። አንገት ላይ ማህተብ አንጠልጥሎ ራቁት መጨፈር ክብር ሆነ። አንገት ላይ ማህተብ መስቀል አስሮ ዘፈን ማዳመጥ ክብር ሆነ። ቲክታክ ላይ ዋናው በቃ ይሄ ፍራንክ ይውረድ፣ ይሄ ጊፍት ይሰጥ እንጂ ምን ቸገረ? ነውር ክብር ሆነ ማለት ነው። አያችሁ። በነገራችን ላይ ይሄ ሊሆን ደግሞ ግድ ነው። የጌታ የማምጫው ቀን እየደረሰ ነው። ስለዚህ ብልጥ ሁኑ። መጽሐፍ ቅዱስ ምን ይላል? ብዙ ነገሮች እነዚህ ስታዩ
ኃጢአት እንደ ኖርማል፣ ኃጢአት እንደ ዕለት ዕለት ተግባር፣ ኃጢአት እንደ መመኪያ፣ ነውር እንደ ትምክህት ሆኖ ሲደረግ ስታዩ ሰዎች በኃጢአታቸው ሲመኩ፣ ሲደሰቱ፣ ሲጨበጨበላቸው በኃጢአታቸው ምክንያት በበደላቸው በኖራቸው ሲጨበጨበላቸው፣ ክርስቲያኖች ግን ትክክለኛ ክርስቲያኖች ያልኩት ትክክለኛ ክርስቲያኖች ግን ምን ተባለ መጽሐፍ ቅዱሱ? አስተውሉ፣ የምታነቡትን ነገር አስተውሉ፣ የምታዩትን ነገር አስተውሉ፣ እስከ መጨረሻውን በሉ ጽኑ፣ ብትጸኑ እናንተ ትድናላችሁ ብሎ አስቀመጠልን ማለት ነው። ስለዚህ አሁን ምርጫ ነው ማለት ነው። ምርጫ ነው። ስለዚህ ምርጫችንን እናስተካክል። እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ዛሬ ምረጡ። በጊዜውም ያለ ጊዜውም እዘምራለሁ ልትሉ ይገባል። ፈተና በዛብኝ በሕይወቴም አልበዛም፣ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነው? ጭንቀት ነው? መራብ ነው? መጠማት ነው? ድሃነት ነው? ማን ነው የሚለየኝ ከክርስቶስ ፍቅር? ሰይፉ ነው? እሳቱ ነው? ድብደባው ነው? የድንጋዩ ሩምታ ነው? የትኛው ነው ከክርስቶስ ፍቅር የሚለየኝ? አቃለቅ። የጾም ጥቅሙ ይሄ ነው። ከክርስቶስ ጋር ያለንን ፍቅር ያጸናልናል። የጾምና የጸሎት ጥቅሙ ይሄ ነው። ከክርስቶስ ጋር ጥብቅ ያደርገናል። ጾምና ጸሎት የሌለው እንኳን ብትቀሩ ማለት ነው። እኛ እኮ እዚህ ቲክታክ ላይ እኮ እንዲሁ በቃ አብሮኝ የሚዞር አብሮኝ በቃ የሚሆን የለም፣ ታብታብ የሚያደርግ የለም፣ በቃ ዘፈን ልክፈት፣ እንዲሁ በቃ አብሮኝ የሚያወራኝ የለም፣ በቃ እምነቴን ልቀይር፣ በቃ እንዲሁም እንትን የሚለ ሹሩሩ የሚለኝ የለም እና በቃ እንዲሁ እምነቴን ልቀይር። የኦርቶዶክስ ወንዶች ብዙ መምህራን አውሩን የማያቆላምጠው ነው፣ በቃ እምነትን ቀይር። የኦርቶዶክስ መምህራን በቃ እንዲያው አንቆለባጵሱንም የኔ ማር ሆዴ ምናምን አንጀቴ ጨጓራ አይሉንም። በቃ ኮመንት ገሌ ተናገረኝ፣ በቃ እምነት ልቀይር። አያችሁ፣ መጽሐፉ ግን የሚለው ምንድን ነው? ከክርስቶስ ፍቅር የሚለየን ምንድን ነው? ውጊያ ነው? ረሃብ ነው? ቸነፈር ነው? ጦርነት ነው? ሰይፍ ነው? እሳት ነው? ድብደባ ነው? መታሰር ነው? መጠማት ነው? መራብ ነው? መገደል ነው? ከክርስቶስ ፍቅር የሚለየን ምንም የለም ይላል። ስለዚህ በጾማችን ከክርስቶስ ጋር የምንጣበቅበት ታይም ነው ማለት ነው። ምንም ምክንያት የለንም። ባይዘወይ ክርስትናችንን ላለመጠበቅ ምንም ምክንያት የለንም። ሰነፍ ሴት ካልሆንሽ፣ ሰነፍ ወንድም ካልሆንክ በስተቀር ስለ ክርስትናክ በአሁኑ ሰዓት ላለማወቅ፣ ለአንቺ ላለማወቅ፣ ለአንተ ላለማወቅ ምክንያት የለህም። ስልክክ ላይ ስንት ነገር ጎልጉለት ታይ አይደለ እንዴ? ነውሩን ብልግናው ስልክሽ ላይ ስንት ነገር ነውርና ብልግና ጉግል አድርገሽ ታይ አይደለ እንዴ? ምን ነው መንፈሳዊ ነገር ሲሆን አላስተማረችኝም? ምን ነው መንፈሳዊ ነገር ሲሆን እንዲው ግራ ገባኝ? ምን ነው መንፈሳዊ ነገር ሲሆን አይ እኔ ትምህርት እንዲው እኮ አላስተማርኩም? እንዴት ትላላችሁ? እንዴት ትላለህ? እንዴት ያለሽ? ከክርስቶስ ፍቅር ማን ይለየኛል እኮ ዝም ብሎ ለሞቅት አይደለም። ስልክ እጅ ላይ ካለ ግባና መጽሐፍ ቅዱስ አንብብ። ስልክ እጅሽ ላይ ካለ መጽሐፍ ቅዱስ አንብቢ፣ ስብከት አዳምጪ። እዛም እዚህም በመባከን ህይወትሽ አይባክን። ስክን በይ፣ ስክን በል። ራስክ ላይ ስራ፣ ራስሽ ላይ ስሪ። ከራስሽ ጋር የጾምና የጸሎት ጊዜ አሳልፊ ከእግዚአብሔር ጋር። ከጫጫታው ከጭብጨባው ከአድናቆቱ የኔ ማር የኔ ሆድ የኔ አምባሻ የኔ ፓፓያ የኔ ምናምን ከዛ ሁሉ ውጪ። ተረት ተረት ነው፣ ውሸት ነው፣ ማታለያ ነው፣ አንቺን መጥለፊያ ነው፣ አንቺን መጣያ ነው፣ አንቺን ወደ ጨለማ መውሰጃ ነው። ይልቅ ዝቅ ብለሽ በርሽን ዘግተሽ ከክርስቶስ ጋር ተነጋገሪ። አምላኬና አባቴ ከኔ ጋር ያለ የእስራኤል አምላክ የአባቶቼ የአብርሃም የነ ያዕቆብ የነ ይስሐቅ የነ ዮሴፍ የነ ኤልሳ የነ ኤልያስ አምላክ ተናገረኝ፣ አናግረኝ። ፊት ቆም ያለው በልል ቲክቶክ ላይ ዝም ብሎ ከማውራት ከእግዚአብሔር ጋር አንዲት ቃል መነጋገር። ቲክቶክ ላይ ዝም ብሎ በቃ እንዲያው በቃ ሲያሽካኩ በቃ ሲቀልዱ ሲዘፍኑ ከመዋል አንዲት ዝማሬ ማዳመጥ፣ አንዲት ቃል እግዚአብሔር ማዳመጥ። ብቻችንንም ብንቀር ማለት ነው። አጀባ አያስፈልገንም። በነገራችን ላይ እኔ ክርስቲያን ለመሆን አጀባ አያስፈልገኝም። መጽሐፍ ቅዱስ ለማንበብ አጀባ አያስፈልገኝም ልትሉ ይገባል። መንፈሳዊነቴን ለመጠበቅ አጀባ አያስፈልገኝም። ሆይሆታ አያስፈልገኝም። ከእግዚአብሔር ጋር ብቻዬን እናገረዋለሁ። ከቅዱሳኑ ጋር ከመላእክቱ ጋር እመቤታችን ጋር በዙሪያችን እኮ አሉ። ብቻዬን እኮ አይደለሁም እኔ። የጸኑት
የክርስቶስ ምስክሮች፣ ድንቅ ምስክሮች በዙሪያ እኮ አሉ። እንደ ደመና የከበቡን እኮ አሉ። ብቻችንን እንኳን ብንቀር በስደት ሀገር፣ በአሕዛብ ሀገር፣ በእምነት ከማይመስሉን ጋር ብቻችንን እንኳን ብንቀር ከክርስቶስ ፍቅር የሚለየን የለም። ለዚህ ደግሞ መፍትሄው ምንድን ነው? የጾም የጸሎት ህይወት። ከጾም ከጸሎት ህይወት አለመስነፍ። ቤትም እየጠረጋችሁ እኮ መዝሙር መዘመር ትችላላችሁ። ቤት እየጠረጋችሁ እኮ የማዳም ቅመም የምትባሉት እህቶቻችን፣ እናንተ ቅመሞች፣ እናንተ ለእግዚአብሔር እኮ ቅመም ናችሁ። እናንተም ለማዳም ብቻ ነው ሊቀመምነታችሁ። ለማዳም ጠብር ግፍ እንደምትሉት ለእግዚአብሔር ጠብር ግፍ አትሉም እንዴ? ማዳም እንዳይከፋት ብላችሁ በሌሊት ተነስታችሁ ብዙ ነገር ታደርጓል እንዴ? እግዚአብሔር ደስ ይሰኝ ብላችሁ ከእግዚአብሔር ጋር ልነጋገር ብላችሁ መቼ ነው ቀጠሮ የምትይዙት? በርቱልን፣ ጠንካራ ናችሁ። ግን ደግሞ ያ ጥንካሬ እየበዛ ይመጣው ከምን ሲሆን ነው? ከእግዚአብሔር ጋር ኮኔክሽኑ ሲኖር፣ ትስስሩ ሲኖር፣ ከቃሉ ጋር፣ ከመጽሐፍ ቅዱስ ጋር፣ ከወንጌል ጋር፣ ከጾም ከጸሎት ጋር፣ ከሱባኤ ጋር፣ ከስጋው ደሙ ጋር ሲሆን ነው። እንደዛ ካልሆነ በቀላሉ እንሸነፋለን። እንደዛ ካልሆነ ሰይጣን እንደፈለገ ይጫወትብናል። አንድ ያዘፍነናል፣ አንድ ያዘምረናል፣ አንድ ያስለቅሰናል፣ አንድ ያስቀናል። አንድ ኦርቶዶክስ፣ አንድ ጴንጤ፣ አንድ ሙስሊም፣ አንድ ፍቅርሲዝም፣ አንድ እምነቲዝም ያደርገናል ማለት ነው። አያችሁ። ስለዚህ ስክን ማለትን፣ ትህትናን፣ አስተዋይነትን፣ ጠይብነትን፣ ሚስጥራት እንዲገለጥላችሁ ማስተዋል እንዲኖራችሁ ከፈለጋችሁ ምን በሉ? የጥበብ ሁሉ ምንጭ ኢየሱስ ክርስቶስን፣ የጸጋ ሁሉ ምንጭ ኢየሱስ ክርስቶስን፣ የትህትና ሁሉ ምንጭ ኢየሱስ ክርስቶስን፣ የፍቅር ሁሉ ምንጭ ኢየሱስ ክርስቶስን፣ እውነተኛውን እረኛ ከእርሱ ጋር ተጣበቁ። አለቀ። ከዛ በኋላ ታውታላችሁ። በሱባኤያችን እንግዲህ እግዚአብሔር ይህን እንድናረግ ይርዳን። ስላረዘምኩባችሁ በጣም ይቅር በሉኝ። ሱባኤው ዕለት እንግዲህ በዚች ሰዓት የምናሳልፈው በዚህ አግባብ ቢሆን እግዚአብሔር ደስ ይሰኝበታል። አንዳችን ስለ አንዳችን እንጸልይ። በጸሎት በምትቆሙበት ጊዜ እኔን ደካማ ወንድማችሁን እግዚአብሔር አስበው ይቅር በለው፣ ከድካሙ ከኃጢአቱ አሳርፈው፣ ቤተሰቡን ልጁን ጠብቅለት ብላችሁ ጸልዩልኝ። በጸሎት አስቡኝ፣ እኔም አስባችኋለሁ። ለታመሙት፣ ለተጠሙት፣ ወረቀት ላጡት፣ በየመንገዱ ለወደቁት፣ በየአሸዋው በየበረሃው ለወደቁት፣ በየወንዙ ለተበሉት፣ በብዙ መከራው ስለሚያልፉት የምናቃቸውም ማናቃቸውም ክርስቲያን የሆኑም ያልሆኑም ስለነዚህ ሁሉ እንጸልይ። ለምድር ሁሉ እግዚአብሔር ሰላምን እንዲሰጥ፣ ሁሉ እንዲረጋጋ፣ ሁሉ ሰላም እንዲሆን፣ ሁሉ በበረከት እንዲኖር ስለ ሁሉም እንጸልይ። የወንድሞቻችንን ገበና የወንድሞቻችንን ሸክም የምንሸከምበት ነው ጾም በነገራችን ላይ። ስለዚህ ስለ ወንድሞቻችን ስለ እህቶቻችን ከባቴ አበሳ ሆነን በደላቸውን እየከደንን ነውራቸውን እየሸፈንን እየገሰጽን እየተቆጣን ስለ እነሱ ደግሞ እየጸለይን እስቲ መቼ ነው ጾምና ጸሎት ስለ ደከሙ ወንድሞች አባቶች ይዘናቃለን? አንድ ጳጳስ ቢደክም፣ አንድ ጳጳስ በተለያየ ኃጢአት ውስጥ ቢወርቅ ሱባኤ ይዘን እናውቃለን ለጳጳስ? አንድ ቲክቶክ ላይ የሚያገለግል ወንድማችሁ በሆነ ኃጢአት በሆነ ድካም ቢወድቅ ፖስት አድርጋችሁ ትረግጡታላችሁ? ትሄዱበታላችሁ? ፎቶ ዘግዝቃችሁ? ወይስ ቤታችሁን ዘግታችሁ ከእግዚአብሔር ጋር ትናገራላችሁ? ወንድሜን አስበው፣ እርዳው፣ ደክሞ እኮ ነው እግዚአብሔር አለ ትላላችሁ ላለው? ወይስ እርገጠው ነው የምታደርጉት? ስለዚህ ጾም ደግሞ የወንድሞች የእህቶቻችንን ምን የምናደርግበት ነው? የምንሰበስብበት የምናግዝበት ነው ማለት ነው።